የጥራጥሬና ቅባት እህሎችን ወደ ውጭ የሚልኩ ባለሀብቶች ከአርሶ አደሩ የገዙትን ምርት ለብልሽትና ለብክነት ሳይጋለጥ በቶሎ ወደ ውጭ እንዲልኩ ማሳሰቢያ ተሰጥቷል። ኢትዮጵያ ለውጭ ገበያ ከሚቀርቡ የጥራጥሬና የቅባት እህሎች ለማግኘት ያቀደችውን ገቢ ለማሳካት በዚህ ዘርፍ ላይ የተሰማሩ አካላት ተገቢ ካልሆነ የሀገር ውስጥ የምርት ግዢ ሽሚያ ሊቆጠቡ ይገባልም ተብሏል። የተባለው ደግሞ የንግድና ቀጠናዊ ትስስር ሚኒስቴር ከኢትዮጵያ ጥራጥሬና ቅባት እህሎች ላኪዎች ማህበር ጋር በጋራ በመጪው ህዳር 9ና 10 የሚካሄደውን ዓለም አቀፍ የጥራጥሬና የቅባት እህሎች ጉባኤ በተመለከተ በተዘጋጀ መግለጫ ላይ ነው። መግለጫውን የተከታተለው ሪፖርተራችን ፍስሐ ደሳለኝ ተጨማሪ መረጃ አሰናድቷል። የንግድና ቀጠናዊ ትስስር ሚኒስቴርና የኢትዮጵያ ጥራጥሬና ቅባት እህሎች ላኪዎች ማህበር ህዳር 9ና 10 ቀን 2018 ዓ.ም በአዲስ አበባ የሚካሄደውን 14ኛውን ዓለም አቀፍ የጥራጥሬና ቅባት እህሎች ጉባኤ የተመለከተ መግለጫ የሰጡ ሲሆን በዚሁ ጉባኤ ከ16 ሀገራት የተውጣጡ ከ600 በላይ ላኪዎችና አምራቾች ይሳተፋሉ ተብሏል። በዚሁ ጉባኤ የአገር ውስጥ አምራቾች፣ ላኪዎች፣ ዓለም አቀፍ ገዢዎች፣ ፖሊሲ አውጪዎችና የፋይናንስ ተቋማት እንዲሁም ከፍተኛ የመንግስት የስራ ኃላፊዎች ና ዲፕሎማቶች እንደሚገኙም ተነግሯል። ጉባኤው በአዲስ አበባ መካሄዱ የኢትዮጵያን ጥራጥሬና የቅባት እህሎች ለሌሎች ሀገራት በማሳየት የገበያ ትስስርን ከመፍጠር ባሻገር በተለይም በንግድና ኢንቨስትመንት ዘርፍ ሀገሪቱ ያላትን አቅም በማስተዋወቅ ባለሀብቶች በጥራጥሬና ቅባት እህሎች ምርት ማምረት ላይ እንዲሰማሩ በር የሚከፍት መሆኑን የንግድና ቀጠናዊ ትስስር ሚኒስቴር ዴኤታ አብዱል ሐኪም ሙሉ ተናግረዋል። በዚህ ኮንፈረንስ የተለያዩ የገበያ መዳረሻዎችን የማስፋት እድላችንን የሚጨምር እንዲሁም ደግሞ የተሻለ ዓለም አቀፍ ገበያዎችን የምንፈትሽበትና የምናይበት በዚህም ደግሞ በተለይ በዘንድሮ ዓመት በ2018 በጀት ዓመት ለያዝነው የኤክስፖርት አፈጻጸማችን እድገት እንዲያመጣ የማድረግ እድል ያለው በመሆኑ በጣም ጠቃሚና አስፈላጊ ኮንፈረንስ ነው ተብሎ የሚወሰድ ነው። ሚኒስቴር ዴኤታው አክለውም በ2018 በጀት ዓመት ሀገሪቱ የጥራጥሬና የቅባት እህሎችን እንዲሁም ቡናንና ማዕድንን ጨምሮ ሌሎች ምርቶችን ወደ ውጭ በመላክ ዓመታዊ የወጪ ንግድ ገቢዋን ወደ 94 ቢሊዮን ዶላር ለማሳደግ እየሰራች ነው ብለዋል። በ2018 ኢትዮጵያ የኤክስፖርት አቅሟን የበለጠ በመጠቀምና ከባለፈው ዓመት ልምድ በመውሰድ ዘንድሮ 9.4 ቢሊዮን ዶላር ከውጭ ገቢ ለማግኘት ይሄ በአጠቃላይ ማዕድንን ጨምሮ ቡናን፣ ጥራጥሬና ቅባት እህልን እንዲሁም ደግሞ አበባን፣ ኤሌክትሪክንና ሌሎች የኢትዮጵያ ጥራጥሬና ቅባት እህሎች ላኪዎች ማህበር ፕሬዝዳንት ኤዳዋ አብዲ በበኩላቸው ጉባኤው የሀገር ውስጥ የጥራጥሬና የቅባት እህሎች እንዲሁም በሌሎች የወጪ ንግድ ላይ የተሳተፉ ባለሀብቶች ምርቶቻቸውን የሚያስተዋውቁበት ብቻ ሳይሆን ልምድ የሚቀስሙበት ነው ብለዋል። ሁሉም በኤክስፖርት ላይ ስቴክ አለኝ ድርሻ አለኝ የሚል ሁሉ የሚካፈልበት ነው የሚሆነው ማለት ነው። ባለፈው ዓመት የቅባት እህሎች በተለይ የቅባት እህል ስንል በዋናነት የሰሊጥን ነው የሚመለከተው። የ7% እድገት አሳይቶ አምና ካቻምና ከነበረው 191.7 ሺህ ሜትሪክ ቶን ወደ 205 ሺህ ሜትሪክ ቶን ነው የተላከው። በገቢ ደረጃ ስንመለከት ወደ 332.4 ሚሊዮን ዶላር ነው አምና በሰሊጥ የተገኘው። የጥራጥሬ እህሎች ስንል ያው የጥራጥሬ እህሎች ሁሉንም ነው የሚያካትተው። የቦሎቄ ዝርያና ሲሪያልስን ያካተተ ነው የሚሆነው። በ2016 ወደ 440 ሺህ ሜትሪክ ቶን ነው የተላከው። በጣም ከፍተኛ ነው። ግን አምና ይሄ ቁጥር ቅናሽ በማሳየት ወደ 324 ሺህ ሜትሪክ ቶን ዝቅ ብሏል። በካፒታል ደረጃ ደግሞ ወደ 272.8 ሚሊዮን ዶላር ነው ገቢ ያስገኘው ማለት ነው። የዘንድሮ ኮንፈረንስ ከአምናው በጣም የተሻለ ይሆናል ብለን ታሳቢ እናደርጋለን። የዝግጅት ክፍላችን አስከትሎም የጥራጥሬና ቅባት እህሎች የወጪ ንግድን በሚመለከት ያነጋገራቸው የማህበሩ ፕሬዝዳንት ሀገሪቱ ያስቀመጠችውን የወጪ ንግድ ገቢ እቅድ እንድታሳካ ላኪዎች ተገቢ ካልሆነ የሀገር ውስጥ የምርት ግዢ ሽሚያ ሊቆጠቡ እንደሚገባ አሳስበዋል። ነጋዴው ምርት ለመያዝ ሽሚያ ውስጥ ይገባል። 10 ሺህ ብር መሸጥ ያለበት ምርት በ15 ሺህ ብር ይገዛሉ። 5 ሺህ ብር መገዛት ያለበት ምርት 8 ሺህ 9 ሺህ ብር ይገዛል። በኋላ ላይ እንሽጥ ስንል ደግሞ ዋጋችን ከፍ ይላል። እንደምታውቀው የትራንስፖርት ዋጋም ጨምሯል፣ ሌሎችም ዋጋዎች ጨምሯል። ከሌሎች ሀገሮች ጋር ተወዳድረን ለመሸጥ ትልቅ
ጋሬጣ ይሆንብናል። ስለዚህ ይሄ እንዳይሆን ነጋዴው አንደኛ ኤክስፖርቱ በራሱ ትርፋማ ሆኖ መቀጠል እንዲችል መንግስት ብዙ በተለይ የውጭ ምንዛሪ ሪፎርም ካደረገ በኋላ ተረጋግተን ገዝተን ሊያዋጣን በሚችለው ዋጋ መሸጥ መቻል አለብን። የማህበሩ ፕሬዝዳንት ጨምረውም ላኪዎች ከአርሶ አደሩ የገዙት ምርት ለብልሽትና ለብክነት እንዳይጋለጥ በቶሎ ወደ ውጭ መላክ እንዳለባቸው ነው የተናገሩት። የኤክስፖርት ስራ የፍጥነት ስራ ነው። ከአርብቶ አደሩ ከአርሶ አደሩ በተቀበልን ቢያንስ በ90 ቀናት በ3 ወር ውስጥ ምርቱ ከአገር ቢወጣ ለሀገር የውጭ ምንዛሪ ያስገኛል። ለእኛም ትራንዛክሽን ጥሩ ነው የሚሆነው። ሁለተኛ ምርቱ በሚፈለግበት ጊዜ ወደሚፈለግበት ሀገር ይደርሳል። ስለዚህ የጥራት ችግር እንዳይገጥመን የፊዚካል የላቦራቶሪ ምርመራዎችንም ቶሎ አድርጎ ምርት ወደ ውጭ መላክ። ብዙ ሀገሮች ባይዘዌ የኛን አይነት ምርት የሚያመርቱ ሀገሮች በ2 ወር በ3 ወር ኤክስፖርት አድርጎ ይጨርሳሉ። የኛ ግን ኦቨርሊፍት ስቶክ ይኖረናል። ከአምና የተሻገረ ስቶክ ይኖራል። እንደዛ መሆን የለበትም። ኢትዮጵያ የአፍሪካ ነጻ የንግድ ቀጠና ስምምነትን መተግበር መጀመሯ እንዲሁም የዓለም የንግድ ድርጅት አባል ለመሆን የምታደርገው ሂደት የሸማቾችን የምርት ፍላጎት የሚያሟላ እንዲሁም ምርት ወደ ውጭ የሚልኩ ነጋዴዎችን ደግሞ የሚያነቃቃ እንደሚሆንም ፕሬዝዳንቱ ተናግረዋል። አፍሪካ ንግድ ቀጠና ውስጥ እንዲካተቱ የሚያደርጋቸውን ምርቶች የአገሪቷ ናሽናል ኢኮኖሚክ አድቫንቴጅ ያላቸው ናቸው። ዝም ተብሎ አይደለም። ያ ስለሆነ እኛም እንሸጣለን፣ እነሱም አምጥተው ይሸጣሉ። ስለዚህ ውድድሩ እኛን ሊጠቅመን ይችላል፣ ያሳድገናል። ማህበረሰባችን በማኑፋክቸሪንግ በፓኬጂንግ በተለያየ ነገር ውድድር ውስጥ አልገባንም። ስለዚህ ውድድሩ ያበርታናል፣ ያሳድገናል፣ ይለውጠናል ብዬ ነው ማስበው። እኔ እንደ አድቫንቴጅ ነው ማየው።